ሰላም ጤና ይስጥልን። የተለያዩ መረጃዎችን ወደ እናንተ ቀርበናል። ከባህር ጋር በተያያዘ ያለውን የገበያ ውድነት ነግራችኋለን። የብር የመግዛት አቅም በመዳከሙ በተለይ በአዲስ አበባ ውስጥ በርካታ ነገሮች ዋጋቸው እንደጨመረ ተሰምቷል። የእንቁላል፣ የዶሮ እንዲሁም የበሬ ዋጋ የዕለቱስ ምንድነው ያለው ሁኔታ ተሰሙታላችሁ። በተጨማሪም አዲስ መመሪያ መዘጋጀቱ ተሰምቷል። 20 ዓመት ያሳስራል፣ 10 ሚሊዮን ብር ያስቀጣል። ሙሉ መረጃውን ታደምጣላችሁ። በመቀጠልም በኢትዮጵያ ውስጥ ለአስመጪዎች እንዲሁም ለላኪዎች የትምህርት ደረጃ መስፈርት መሆኑ ተሰምቷል። በመቀጠልም በአዲስ አበባ ውስጥ በንግድ ማዕከላት እስከ ምሽቱ 3 ሰዓት መቆየታቸው የተሰማውስ ምንድን ነው? እናስደምጣችኋለን። እነዚህን ሌሎች መረጃዎችንም አብራችሁ ቆዩ ትሰማላችሁ። ወደ መረጃው ጤና ይስጥልን። በኢትዮጵያ ውስጥ እንዲሁም በየትኛውም የዓለም ክፍል ውስጥ ናችሁ ይህን መረጃ ለምትከታተሉ ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬም በዚህ ሰዓት የተለያዩ ወሳኝ መረጃዎችን ይዘንላችሁ ቀርበናል። ከበዓሉ ጋር በተያያዘም የተለያዩ ጉዳዮች የተካተቱበት መረጃ ነው። ታዲያ ዛሬ በአገሪቱ ውስጥ በተለያዩ ከበዓላት ጋር በተያያዙ ወደ ገበያ የቀረቡ ዕቃዎች ውድ ሆነዋል የተባለው የብር የመግዛት አቅም መዳከምን ተከትሎ በግ፣ በሬ እንዲሁም ቂቤና ዶሮም ከፍተኛ ዋጋ በዘመናት እንደ ዘንድሮ ታይቶ አይታወቅም ተብሏል። የብር የመግዛት አቅም መዳከም የዘንድሮን ፋሲካ በዓልም ለሸማቾች ፈታኝ እንዳደረገው ሲገለጽ ተሰምቷል። የዘንድሮው የ2017 ዓ.ም የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንደ ዶሮና በርበሬ ያሉ የእንስሳት ምርቶች ዋጋም በከፍተኛ ሁኔታ መጨመሩ የብር የመግዛት አቅም ማሽቆልቆል ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ጫና መፍጠሩ ተገልጿል። በተለይም ባለፈው ዓመት በዚህ ወቅት በአማካኝ እስከ 1300 ብር ይሸጥ የነበረው ዶሮም በዚህ ዓመት ዋጋው በእጥፍ ጨምሮ እስከ 2500 ብርና ከዛም በላይ እየተሸጡ ይገኛል። ይህም 92 በመቶ አካባቢ ጭማሪ ተደርጎበታል ተብሏል። የዘርፉ ነጋዴዎች ለዚህ ከፍተኛ ዋጋ ጭማሪ ምክንያት የሆነው ለዶሮ እርባታ የሚውለው የመኖ ዋጋ በከፍተኛ ሁኔታ መጨመር እንደሆነም ሲገልጹ ተሰምተዋል። በተመሳሳይ የእንቁላል ዋጋም በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር እስከ 25 ብር እየተሸጠ መታየቱ የብዙዎችን ስጋትም ጨምሯል የተባለው የእርድ ከብት ወይም በሬ ዋጋው ከዶሮ ባልተናነሰ መልኩም የዋጋ ጭማሪ በከፍተኛ ሁኔታ አሳይቷል ተብሏል። ባለፈው 2016 ዓ.ም የፋሲካ በዓል ወቅትም በአማካኝ እስከ 60 ሺህ ብር ይሸጥ የነበረው አንድ በሬም በዚህ ዓመትም ዋጋው ከ80 ሺህ እስከ 90 ሺህ ብር እየተሸጠም ይገኛል ተብሏል። ይህ ሁኔታ የብር የመግዛት አቅም ከኑሮ ውድነቱ ጋር ተዳምሮ በበዓሉ ወጪ ላይም ከፍተኛ ተጽዕኖ ማሳደሩን ሸማቾች ለካፒታል ተናግረዋል። ሌላኛው የዕለቱ መረጃችን ደግሞ አስገዳጅ መመሪያ መዘጋጀቱ ተሰምቷል። ይህ መመሪያ የትምህርት ደረጃን እንደ መስፈርት የሚያደርግ ነው። ታዲያ የምግብ አስመጭ እንዲሁም አከፋፋይና ላኪዎች ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው የሚያደርግ መመሪያ ነው የተባለው። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጭ አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያም ሊያዘጋጅ እንደሆነ ነው የተሰማው። ከ2013 ዓመተ ምህረት ጀምሮ በስራ ላይ የሚገኙ የምግብ ላኪ አስመጭና አከፋፋይ ቁጥጥር መመሪያ ቁጥር 357/2013 ለማሻሻል እየተዘጋጀ ያለው መመሪያ በመመሪያ ቁጥር 357/2013 የምግብ አስመጭ ላኪ ወይም አከፋፋይ ድርጅትን በቴክኒካል ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለውን መስፈርት በመሻር ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊወጣ መሆኑን ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል።
በመመሪያው መሰረት የምግብ ላኪ ድርጅቶችን በተመለከተ ደግሞ የትምህርት ዝግጅት መስፈርቱ 12ኛ ክፍልና ከዚያ በላይ ሊሆን ይችላልም ነው የተባለው። በኢትዮጵያ የምግብና መድኃኒት ባለስልጣን የምግብ ተቋማት ኢንስፔክሽን ህግ ማስፈጸሚያ ዴስክ ኃላፊ አቶ ግርማ ተፈራ በሰጡት ማብራሪያ የምግብ መላክ ማስመጣትና ማከፋፈል ዘርፍ ከፍተኛ ጥንቃቄም እንደሚያስፈልግ ነው ያብራሩት። የአንድ ተቋም የቴክኒክ ኃላፊ ለመሆን የፋርማሲና የስነ ምግባር ትምህርት ዝግጅት ያስፈልጋል ያሉት ኃላፊው የትምህርት ዝግጅቱ በዚህ ደረጃ ሲሆን የምርት ክምችት ማጓጓዝ፣ ስርጭትና ቁጥጥር ለማድረግ ችግር ከተፈጠረም የሙያውን አካሄድ የተከተለ ምላሽ እንዲሰጥም በማሰብ መመሪያው ይሻሻላልም ብለዋል። መመሪያው በምግብ ንግድ ስራ የሚሰማሩ ተቋማት የሚልኩት የሚያስመጡትና የሚያከፋፍሉት ምግብ ጥራትና ደህንነቱን በማስጠበቅ የህብረተሰቡን ጤና እንዲረጋገጥ እንደሚደረግ ለተማረ ኃይልም የስራ ዕድልም ይፈጥራል ሲሉም አክለዋል። ሌላኛው መረጃችን ደግሞ አዲስ መመሪያ እንዲሁም አዲስ ህግም እንደወጣ ተሰምቷል። 20 ዓመትና 10 ሚሊዮን ብርም ያስቀጣል ነው የተባለው። በትግራይ ባህላዊ የማዕድን ስራ ላይ የተሰማሩ እስከ 10 ሚሊዮን ብር እንደሚቀጡም ተገልጿል። በትግራይ ብሔራዊ ክልላዊ መንግስት በቅርቡ በወጣው የተሻሻለው የማዕድን አስተዳደር ደንብ መሰረትም በባህላዊ የማዕድን ማምረት ስራ ላይ የተሰማሩ ግለሰቦች እስከ 10 ሚሊዮን ብር እንደሚቀጡ ነው የተገለጸው። ረቡዕ ሚያዝያ 8 ቀን 2017 ዓ.ም ተግባራዊ እንዲደረግ በክልሉ ለሚገኙ ለመሬትና ማዕድን እንዲሁም ለሚመለከታቸው የመንግስት መስሪያ ቤቶች በተላከው ደብዳቤም ይህንኑ ደንብ እንደሚያስፈጽሙ መጠየቁን ነው ካፒታል የተመለከተው። ደንቡ በባህላዊና አነስተኛ ደረጃ የማዕድን ስራዎች ላይ እንደ ሜርኩሪና ሳይናይድ ያሉ ጎጂ ኬሚካሎችን መጠቀም እንዲሁም ብረትና ብረት ነክ ማዕድናትን ያለ እሴት መጨመር፣ መላክ ወይም መሸጥን በግልጽ ይከላከላል። ይህን የጣሰ ማንኛውም ሰው ከ15 እስከ 20 ዓመት በሚደርስ ጽኑ እስራት ሊቀጣ የሚችል ሲሆን በተጨማሪም እስከ 10 ሚሊዮን ብር የሚደርስ የገንዘብ መቀጮ ሊጣልበት ይችላል ነው የተባለው። ከዚህም በላይ ጥፋተኛው ከማዕድን ስራው ጋርም የተያያዙ ማሽነሪዎችና ሌሎች መሳሪያዎችም እንዲሁም ያመረተው ማዕድን ይወረሳል። ድርጅቱም ዝግ የሚሆን ከመሆኑም በላይ ለወደፊቱ በማንኛውም የማዕድን ስራ እንዳይሳተፍም ይታገዳል ተብሏል። የክልሉ መንግስት ይህንን ደንብ ያወጣውም በፌዴራል መንግስት በተሰጠው ስልጣን መሰረት መሆኑን የጠቆመ ሲሆን ዓላማውም የአካባቢውን ደህንነት መጠበቅ፣ የሰዎችንና የእንስሳትን ጤና ለመከላከል እንዲሁም ማዕድናት በአግባቡ ተጨምሮባቸው ለሀገር ጥቅም እንዲውሉ ማድረግም ነው ተብሏል። በመጨረሻም በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽቱ 3 ሰዓት እንዲሰሩ የተገደዱ የንግድ መደብሮች ባለቤት ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ተሰምቷል። መርካቶ አካባቢ የኤሌክትሮኒክስ እቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ እንዲሁም በተለያዩ በአዲስ አበባ ውስጥ የሚገኙ እኩለ ሌሊት ላይ ወደ የቤታቸው እየተመለሱ እንደሆነና በሚሰሩበት አካባቢም ለማደር መገደዳቸውን የተሰማው አስተዳደሩ ደንቡን በተላለፉ ነጋዴዎች ላይም 10,000 ብር ቅጣት እየጣለ መሆኑን ከዋዜማ ሬዲዮ ያገኘነው መረጃ ያሳያል። በሌሎች አካባቢዎችም የሚሰሩ ነጋዴዎችና ሰራተኞች ደግሞ የስራ ቦታቸው ውስጥ ለማደር እየተገደዱ ነው። ተጨማሪ ሰራተኛም የቀጠሩም እንዳሉና በርካታ ያልተገባ ወጪዎችንም እያወጡ እንደሆነ እየተሰማ ነው። ለዛሬ ያቀረብነው መረጃዎቻችን እስካሁን ይመስሉ ነበር። መልካም ጊዜ